ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁልኝ እናንተ? በያላችሁበት የልዑል እግዚአብሔር ሰላምታ ከእናንተ ጋር ይሁን። ዛሬ ደስ ብሎኝ ነው የመጣሁት። ደስ ብሎኝ ስለማን ሳወራ ደስ እንደሚለኝ መቼም ታውቃላችሁ ብዬ ተስፋ አደርጋለሁ። በመጀመሪያ ግን ቪዲዮዬን ላይክ እና ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። 150 አስገቡኝ ላይቭ እንድጀምር ማለት ነው። እና ዛሬ ደስ ያለኝ ነገር ምን መሰላችሁ? ትላንትና ቪዲዮ ልሰራ ነበረ፣ ግን ያው የስራ ሁኔታ አልተመቸኝም ነበረ። ደስ ያለኝ ነገር እንግዲህ እያያችሁ ነው። አብርሽና ሩታ ወደ በፊቱ ሊመለሱልን ነው። እግዚአብሔር ይመስገን። የሰው ደስታ በዚህ ልክ ያስደስታል። የምር እኔ በጣም ነው ደስ ያለኝ፣ በጣም ማለት ነው። በጣም ነው ደስ ያለኝ ማለት በቃ ወደ በፊታቸው ወደምናውቃቸው ፍቅራቸው ሊመለሱልን አይነት ነገር ነው። እና ትላንትና መኪና ገዛላት አብርሽዬ። እንግዲህ የኛ ጀግና ነው፣ ሁሌም እናደንቀዋለን። ባይዘው እያጠፋ እንኳን አብርሽን እኛ ሁሌም እንዳደነቅ ነው የመዳም ቅመሞች ማለት ነው። እና ትላንት መኪና ገዝቶላታል፣ እንዳየ ነው። ደስ ብሏታል፣ እግዚአብሔር ይመስገን። እናት ሆና እንግዲህ ልጃቸው በበረከት ሞልቷቸዋል ብዬ አስባለሁ። ዛሬ ደግሞ ወርቅ ገዝቶላታል ማለት ነው። ባል እንዲህ ነው ባል እንዲህ ነው ይባላል። ባል እንደዚህ ነው። እግዚአብሔር ለሁላችንም አስተዋይ ባል ይስጠን፣ ባል ይስጠን። እንግዲህ ዘንድሮ ባል የለም፣ በዓል ብቻ ማክበር ነው። እና ደስ ብሎኛል። ስለ እውነት ስነግራችሁ በጣም ነው ደስ ያለኝ። ያው ወደ በፊታቸው ሊመለሱልን አይነት ነገር ነው። አብርሽም እንግዲህ ከተጣሉ ጀምሮ ስማው እንኳን አታውቅም። ዛሬ ግን ስማዋለች። ደስ ነው ያለኝ የምር። የሆነ ልቧ እንትን ብሏል ማለት ተሸንፏል አይነት ነገር ነው። እና በጣም ነው ደስ ያለኝ። ደግሞ ከልጃቸው ጋር አንድ ቤት መኖር እስኪጀምሩ ድረስ እንናፍቃለን ሁላችንም። የሰው ደስታ የሚያስደስተን ሰዎች እንናፍቃለን ብዬ አስባለሁ። እኔ በበኩሌ ናፍቃለሁ። እና ደስ ብሎኛል ይሄንን ነገር ስላደረገ አብርሽ። ሩታም በዚህ ልክ ስለተደሰተች ደስ ብሎኛል። ማለት እናትነት በጣም ነው የሚያስደስተው። መብርሃንን በእሷን ያየሁት እናትነት ማለት በዚህ ልክ እንደሚያስደስት ማለት ነው። ለምን በጣም በቃ በእኛ እድሜ የእናትነት ፍቅር የገባን ሰዎች በጣም እድለኞች ነን። እግዚአብሔርን ነው የምላችሁና በእይታ ራሱ የእናትነት ፍቅር ከገባን በጣም በቃ እኔ እንጃ ምን ልበላችሁ፣ ደስ ነው የሚለው። እግዚአብሔርን ማለት ልጇ የተገረዘ ቀን አይታችሁ ከሆነ እንዴት እንደተንሰፈሰፈች ማለት እናቴ ናፍቃኛለች። እውነት ለመናገር 4 ዓመት ሙሉ አላየዋትም እና በቃ የምር አለቀስኩኝ። እኔ እግዚአብሔርን አልቅሻለሁ። በቃ እናት ለካ ልጅ ስትወልድ በጣም ብዙ ነገሯን ነው የምትሰጠው። መልኳን፣ ውበቷን፣ በቃ ሁሉ ነገሯን ለልጇ ነው የምትሰጠው። እንደሚታወቀውም ግን ደግሞ ሩታ ገና የመጀመሪያ ልጇ ነው፣ ወጣት ናት ምናምን። ነገር ግን በቃ ሰው ሲወልድ ሁሉ ነገሩ እንደሚቀየር ያየሁት በሷ ነው። ልክ ልጇ የተገረዘ ቀን እንዴት እንዳለቀሰች እንዴት እንደተሰፈሰፈች አይታችኋል ብዬ አስባለሁ። እና እኔንም ጨምራ አስለቅሳኛለች። እናቴ ስለናፈቀችኝ እናቴን አስተዋወስኳት ማለት ነው። ሁሌ ነው እናቴን ማስታወሳት። በጣም መወዳት እናቴ ናት። እና አንድ ቀን እግዚአብሔር ካለ እግዚአብሔር ከፈቀደ ያው እኔም ቤት እንግዲህ እናት አባቴ ጋር ሄጄ አንድ ቀን ስለ ሁሉም ነገር ማስረዳችሁ ይሆናል። ስለ እነሱ ለመናገር በጣም ጊዜ ፈልጋለሁ፣ ኢነርጂ ፈልጋለሁ። እዚህ ሆኜ አይደለም መናገር የምፈልገው ማለት ነው። ምክንያቱም እዚህ ከሆንኩኝ ኢነርጂ የለኝም፣ ደካማ ነኝ፣ በጣም ደካማ ነኝ። በእናቴና በአባቴ በኩል
ደካማ ስለሆንኩኝ ብቻዬን ሆኜ መናገር አልፈልግም። ግን ከነሱ ጋር ሆኜ ግን ምንም ደካማ ጎን ቢኖረኝም ግን የሚያባብለኝ አለ። እዚህ ካለቀስኩኝ የሚያባብለኝ ስለሌለ እዛ ግን ከሄድኩ የሚያባብለኝ ስላለ ችግር የለውም እና ደስ ነው ያለኝ። በቃ እናትነት ያስደስታል። የእውነት ነው የምላችሁ። እግዚአብሔር የተባረከ ትዳር ይስጠን ለሁላችንም። የተባረከ ትዳር ካለን ሁሉም ነገር ያስደስታል ብዬ ተስፋ አደርጋለሁ እና በቃ በዚህ ሰሞን አብርሽ በጣም ያስደሰተኝ ነው። ምክንያቱም በሴት በኩል ደስ ይላል። በቃ እናት ሆነች፣ እሷ ልጅ ሰጠችው ምናምን ነገር፣ እሱ ደግሞ የሚችለውን ያቅሙን እያደረገላት ነው እና በጣም ነው ደስ የሚለው። እግዚአብሔርን የሰው ደስታ የሚያስደስተው ሰው ያውቀዋል። እኔ የሰው ልጅ ደስታ በጣም ነው የሚያስደስተኝ ከምላችሁ በላይ መብርሃንን በጣም ነው የሚያስደስተኝ እና በቃ እኔ ደስ ስላለኝ ስሜቴን ደግሞ ለእናንተ ልገልጽላችሁ መጣሁኝ ማለት ነው። ዛሬ አጭር ቪዲዮ ናት እንዳላስረዝምባችሁ ብዬ ነው። ያው የእነሱን ፍቅር ለመግለጽ ያህል ነው። እናንተም ደግሞ ስለናፈቃችሁኝ በዚሁ ላዋራችሁ ብዬ ነው። ሰብስክራይብ አድርጉ። ያለፈውን ቻናሌን አስረሱኝ በእናታችሁ። ይሄኛውን ቻናሌን እያየሁ እኮ ያኛውን መርሳት አልቻልኩም። አስረሱኝ 150 አስገቡኝና ላይቭ አስጀምሩኝ። ከዛ በኋላ እንግዲህ ከእናንተ ጋራ እግዚአብሔር እንደሚፈቅደውም እግዚአብሔር ደግሞ ያግዘኛል ብዬ አስባለሁ። ትልቅ ደረጃ እደርስበታለሁ ብዬ አስባለሁ። እንግዲህ ሁላችንም ተያይዘን በአንድነት እናድጋለን ብዬ አስባለሁኝ እና ላይክ እና ሼር ሰብስክራይብ እያደረጋችሁ መቅዲ ቲዩብን አበረታቷት። የመዳም ቅመምን አበረታቷት። የመዳም ቅመም ነኝ። ስለዚህ አበረታቱኝ ማለት ነው። ግን እስካሁን ድረስ ላይክ፣ ሼር፣ ሰብስክራይብ ለምታደርጉልኝ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ክብሩን ሁሉ እግዚአብሔር ይውሰድ። በመጀመሪያ ድንግል ማርያም ክብሯን ትውሰድ። በመቀጠል ደግሞ እናንተ ሁላችሁም በየእምነታችሁ ሰብስክራይብ ያደረጋችሁኝ እግዚአብሔር ያክብርልኝ። የእውነት ከልቤ ነው። እግዚአብሔር ያክብርልኝ። በእናንተ ነው ሰብስክራይብ ያገኘሁት፣ በሌላ በምንም አይደለም እና እግዚአብሔር ያክብርልኝ ሁላችንም ከሀገር ውስጥም ከሀገር ውጭም ላለ ነው እግዚአብሔር ይጠብቀን፣ በቸርነትና በምህረቱ ያስበን፣ ሀገራችን ኢትዮጵያን ሰላም ያደርግልን። ከሀገር ውጭ ያለነውን በሰላም ለሀገራችን ያብቃን። ሀገር ውስጥ ያሉትን ደግሞ በሰላም እግዚአብሔር ያገናኘን ከቁጥር ሳያጎልብን ማለት ነው። እና የዛሬው ቪዲዮ ይህንን ይመስል ነበረ። ቀጣይ በሌላ ቪዲዮ እስከምመጣላችሁ ድረስ ላይክ እና ሼር ሰብስክራይብ ማድረጋችሁን እንዳትረሱ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ለዛሬ ያመጣሁላችሁ ነገር ደስታዬን ነው። እንግዲህ ተጋሩኝ እላለሁኝ። በጣም አመሰግናለሁ። በቀጣይ ቪዲዮ እስከምመጣላችሁ ድረስ መልካም ጊዜ ይሁንላችሁ። በጣም ነው የምወዳችሁ።